እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ። እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ብሌን እናቷ ሰላም እንደሆነች አረጋገጠች። ቃል ባላሰበችውና ባልጠበቀችው ሁኔታ ተዋረደች። ለዚህ መዋረዷ ደግሞ የሆነቻት ጓደኛዋ ናት ማለት ነው። አብሮ አደግ ጓደኛዋ አዋርዳታለች። በእርግጥ እሷ አስባ አይደለም። የውሸት ማንነት ይዛዛ ስለተቀመጠ ጓደኛዋ እሷ ልጠይቅ በመጣችበት ሰዓት እንግዲህ እቅዷን እያንዳንዱን ሚስጥር ነግራታለች ማለት ነው። ሚስጥሯ ደግሞ ተጋልጦባታል። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አደራ ድራማን ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ቃል የሰላምን ንብረት እንዴት አድርጋ መውሰድ እንዳለባት ለጓደኛዋ ስትነግር ይሄንን ሚስጥር እንግዲህ ብሌን ሰምታለች ማለት ነው። ቃል ያለችው ምንድነው ለጓደኛዋ እቺ የምታያት አሮጊት 10 ዓመት ሙሉ አረብ ሀገር ሰርታ ያመጣችው ብዙ ገንዘብ አላት። ክፉ የሆነ ወንድም አላት። ያ ወንድሟ ደግሞ እኔን ልጇ ናት ብሎ እዚህ አስገብቶኛል። እስካሁን የምታውቀው እኔ ልጇ እንደሆንኩኝ ነው። የኔ እቅድ ደግሞ ገንዘቧን መውረስ ነው። እሷን አጥፍቼ ከዛ በኋላ ገንዘቡን ወስጄ በሰላም እኖራለሁ። በኃይሉንም ቢሆን እሱን ሊያዋርድና እስር ቤት የሚከት ፍላሽ ሰርቄበታለሁ። ስለዚህ እሱም ወደ እስር ቤት ይገባል፣ እኔ ደግሞ ከዛ በኋላ በሰላም እኖራለሁ እያለች እንግዲህ እቅዷን አወጣ ጨርሳለች ማለት ነው። ቃል ይህን ሁሉ ስታወራ እንግዲህ ብሌን በአጋጣሚ በድንገት ሰምታታለች ማለት ነው። ብሌን ያዳመጠችበት መንገድ ለእጅ ውሃ ይዛላቸው ስትመጣ ይሄንን ሰምታለች። ቃል እንግዲህ በጣም ደንግጣለች። አሁን ላይ የቃልና የብሌን ጦርነት አሁን ላይ በግልጽ ተጀምሯል ማለት ነው። ብሌን እዛ ቤት እንድትቆይ መጀመሪያውን አትፈልግም። በሰበብ አስባቡ ከዛ ቤት እንድትወጣ ነበረ የምትፈልገው። አሁን ደግሞ ይሄንን ትልቁን ሚስጥር ሰምታባታለች። ከዚህ በፊት እንግዲህ ቃል ሰላምን ለመግደል ምግብ ላይ መድኃኒት ስትጨምር የሰላምን ሕይወት ብሌን ታድጋላታለች ወይ አድናታለች ማለት ነው። ይሄን ደግሞ ያደረገችው ምንድን ነው? ምግቡ ላይ ውሃ በመድፋት እንግዲህ ያኔ መድኃኒቱን እንዳትበላ አድርጋታለች። በጣም ነበረ እየተናደደችባት። ቃል ያኔ በጥፊ ሁላ መታታለች። እያየሽ አሰሪም ወይ እኔ የሰራሁትን ምግብ እንዴት ታበላሻለሽ ብላታለች። በእርግጥ ምግቡ ስለተበላሸ ሳይሆን የተናደደችው እናቷን ለመግደል አስባ ስላልተሳካላት ነው። ብሌን ደግሞ በጣም መልካም ስለሆነች እያደረገችው ያለችው ነገር የሰላምን ሕይወት አትርፏል። ሰላም ግን ተረጋግተሽ ስሪ፣ ቀስ ብለሽ ስሪ ነበር ስትላት የነበረው። ከዚህ በፊት እንግዲህ ምግብ ላይ መርዝ እንደምትጨምር ብትናገርም ያው ልትታመን አልቻለችም ማለት ነው። አሁንስ ብሌን የሰማችውን ነገር ተናግራ ትታመናለች ወይስ አትታመንም የሚለው ነገር እንግዲህ አሳሳቢ ነው ከምንም በላይ። ሰላም ምንም እየተረዳች አይደለም የሚሆነውን ነገር። የቃል ጓደኛ ቤት የመጣችው እንግዲህ ስለ ቃል አንዳንድ ነገሮችን ማውራት ፈልጋ ነበር፣ ግን እንድታወራ አልፈቀደችላትም። ልክ ስትጠይቃት ገና ሰላም ፊቷን ታኮሳትርባታለች። ደክሞሻል ቆይ ቁጭ በይ ትላለች፣ ትቆነጥጣታለች ጓደኛዋ ሄለንን ማለት ነው። ቃል ደግሞ ሚጣ እንደምትባል
ሁላ ነው የምታወራው። የልጄ ጓደኛ ነሽ ወይ? የቃል ጓደኛ ነሽ? እናቷ ነኝ እኔ ሰላም እባላለሁ ብላ ስትተዋወቅ እንግዲህ ያኔ ራሱ የቃልን ትክክለኛ እናት ለመናገር አፏ ላይ አደርሳ ነው የመለሰችው ማለት ነው። ይሄ ደግሞ በቃል አማካኝነት ነው። ቃል የምትይዘው የምትጨብጠው ጠፍቷት በጣም እየተርበተበተች ትገኛለች። እና የሰው ልጅ በውሸት ማንነት ላይ ሲራመድ የሚሆነው ነገር ይሄ ነው። በጣም ነው በቃ ግራን የገባት። በስተመጨረሻ እንግዲህ ልታወራ ስትል ጎትታ ከቤት አውጥታ ቆይ ሻይ ላፍላልሽ፣ ቤቱንም ላስጎብኝሽ በማለት ጎትታት ነው ይዛ ያወጣችው። ግራ በመጋባት ነበረ ሰላም ስትመለከት የነበረው። የሆነ ነገር ልታወራ ስትል ትከለክላታለች። ከዛ ይዛት ከወጣቻት በኋላ እንግዲህ እኔ እዚህ ያለሁት አንቺ የሚጣ የምትያትን የሚጣ ማንነት አያውቁም። እዚህ የመጣሁት ቃል ተብዬ በሌላ ስራ ነው የመጣሁት። ስለዚህ ነገር እያበላሸች ስለሆነ ዝም በይ እረፊ ነው ያለቻት ማለት ነው። ልጅ ተብዬ ነው እዚህ ቤት የገባሁት ብላ ነው የነገረቻት። እና ቶሎ ከዚህ ሂጂ ነበር ያለቻት። ግን ያው መሄድ አልፈለገችም። ምግብ ቤት ስትባል ምሳ ለመብላት ነው ቁጭ ያለችው። ቃል እንግዲህ በፍርሃት ነበር ስትንቀጠቀጥ የነበረው። ብሌን ደግሞ ምሳ ቶሎ ሳታቀርብላቸው ቀርታለች። ብሌን እንግዲህ በጣም ሀሳብ ውስጥ ነው ያለችው። አሳዳጊ እናቷ ታግታለች። እናቷ እንደታገተች ደግሞ ውስጧ ነግሯታል ማለት ነው። በቃ የሆነ ነገር ሆናለች እናቴ፣ ምን ሆና ነው ዛሬ ጥሩ ስሜት አልተሰማኝም እያለች ቤት እያጸዳች እንኳን ቆማ ስለ እናቷ እያሰበች ነበረ። ይህንን እያሰበች ባለችበት ሰዓት እንግዲህ ቃል ትመጣና ደግሞ ምን እያሰብሽ ነው? በሀሳብ ሄደሻል። አሁንም ደግሞ የምትሰርቂው ነገር እያሰብሽ ነው ነበር ስትላት የነበረው ማለት ነው። ኧረ ቃል እንደሱ አትበይ ነው ያለቻት። እንግዲህ ሌባ ነች ተብላለች። ብሌን ግን በጣም ጨዋ ናት። እስካሁን የሰረቀችው ነገር አንዳችም የለም። የእሷን ስም ለማጥፋት ነው በኃይሉም እንደዛ ሲያደርግ የነበረው። ፍላሽ ደግሞ ሰርቅ ያለው ያለችው የዳግምን ለመከላከል የእሱን ውሸት ነበረ ለራሱ ያደረገችው ማለት ነው። ቃል ግን ስትናት የነበረው ምንድን ነው? አጽጂ በስነ ስርዓት ቤቱን፣ ዝም ብለሽ አትገተሪ በማለት እንግዲህ አጽድታ የጨረሰችበት ቤት ላይ ነው ውሃ የደፋችና እንደገና ያቆሸችባት ማለት ነው። ቃል ጥጋቧ ጥጋብ አይደለም። እንዴት እንደሚያደርጋት እኮ ስራ እንዴት እንደሚሰራ የማያውቁ ሰዎች ግን ስራ በሚሰራ ሰው ላይ ድካም እንዴት እንደሚጨምሩ ምናልባትም እኮ የብሌንን ድካም ብትረዳ እንደዛ ላታረግ ትችል ነበረ። ግን ብሌን አጽድታ የጨረሰችበት ቤት ላይ እንዳለ ውሃ ደፍታ አጽጂ፣ ገረድ እያለች ነው የምትሳደበው ማለት ነው። እሷ ግን በማስመሰልና በውሸት ነው እዛ ቤት የምትኖረው። ልጅ ሳትወልድ ልጅ ሆንኩኝ ብላ ይህን ሁሉ የምታደርገው በብሌን ላይ እንግዲህ ብሌን በእናቷ ቤት ሰራተኛ ሆና ትሰቃያለች። የችኛዋ ደግሞ ለገንዘብ ብላ ልጅ ነኝ ብላ ገብታ የሰውን ህይወት እየኖረች ነው። ብሌን ልትኖረው የሚገባውን ህይወት ቃል ናት እየኖረች ያለችው አሁን ላይ። ይሄ ደግሞ ሰላም ባለማወቋና በኃይሉ ተንኮል የተነሳ ነው። በኃይሉ ትክክለኛ ልጇን ለሰላም ቢያቀርብላት ኖሮ ብሌን እንግዲህ በሰላም በደስታ ትኖር ነበረ። 10 ዓመት ሙሉ አታት የነበረቻትን እናቷን በሰላም እና በደስታ አግኝታ ትኖር ነበር። አሁን ላይ እናቴ የት ናት በማለት እንግዲህ እናቷን ለማግኘት በጉጉት እየተጠባበቀች ያለች ልጅ ናት ብሌን ማለት ነው። ዳግም እንግዲህ አሳዳጊ እናቷን ያገተው እሷን ያገዘ መስሎት ነው። ብሌን ስትከፋ ማልቀስ ስታለቅስ ማየት አልፈልግም በማለት ነው ያገታት። ይህንን ያደረገው እንግዲህ ለእሷ ብሎ ነው። እሷን የማታገታት ከሆነ እንገድላታለን ስላለው ሳሚ ከምትገደል ላግታት ብሎ ነው ያገተው። መጀመሪያ ላይ አልተስማማም ነበረ ዳግም በሚገርም ሁኔታ ማለት ነው። እኔ ይሄንን ላደርግ አልችልም፣ ብሌንን በጣም ነው የምወዳት። ብሌን ደግሞ ስታለቅስና ስትከፋ ማየት አልፈልግም። እሷን የማግትባት ከሆነ ብሌን ታዝናለች፣ ትከፋለች። አላደርገውም ነበር ሲለው የነበረው። በቃ አንተ የማታግታት ከሆነ አሁኑኑ ሄጄ እገላታለሁ በማለት ነበረ ሲያስፈራራ የነበረው ማለት ነው ሳሚ። የዳግም ሀሳብ በቃ እንዳትገላት አግታታለሁ ብሎ ነው ያገተው። ሳሚ ግን ይሄን ምን ብሏል? አዎ አንተ እናትህን አግትና ከዛ በኋላ ለዘላለም እናትህን ሳታገኝ ትኖራለህ ነው ያለው። አሁንም ዳግም በየዋህነት በጣም ብዙ ስህተቶችን እየሰራ ነው። እንደታገተች እንግዲህ ነግሮታል ማለት ነው። ካገተ በኋላ በትክክል ጉዳዩ ተፈጽሟል ነበር ሲለው የነበረው። ይህንን ሲያወራው እንግዲህ
በኃይሉና ሳሚ አንድ ላይ ነበሩ። ምንድን ነው ሲል እንግዲህ ገነትን አሳግቻታለሁ ነው ያለው። ጥሩ ሀሳብ ነው፣ እንዴት ግን አሰብከው ነው ያለው። ግን ከምናግታት ለምን ብትሞት አይሻልም ብንገላትስ ነበር ሲል የነበረው ማለት ነው። አይ ለአንዳንድ ነገር ልትጠቅመን ትችላለች። ለምሳሌ በብሌን ልናስፈራራት እንችላለን። ለዚህ ትጠቅመናለች ነው ያለው። እንዴት ጥሩ ሀሳብ አስበካል ነው ያለው እንግዲህ በኃይሉ ማለት ነው። ያው ለእነሱ ተንኮል ጥሩ ሀሳብ ሆኖ ስለሚታያቸው እንዴት ጥሩ ሀሳብ አስበካል ነው ያለው። ሄደው እንግዲህ እዛ እያስፈራራት መጥፎ ቃላትን እየተናገራት ነበረ በኃይሉ ገነትን። ከኔ ምን ፈልጋችሁ ነው ያገታችሁኝ ስትል እንግዲህ በጣም እየሳቀና እያላገጠ ከአንቺ ደግሞ ምን ይፈልጋል ምን አለሽና ምን ይፈልጋል እያለ በጣም ሲያሾፍባት ነበረ። ያችን ልጅሽንም እንገልልሻለን ነው እያላት ያለው እንግዲህ ብሌንን። እሷ ምንም የምታውቀው ነገር የለም። እንግዲህ እየታገተችው ብሌንንና ሰላምን እንዳታገናኝ ነው ይሄ ሁሉ እየተደረገ ያለው ማለት ነው። ብሌንና ሰላም ከተገናኙ በኃይሉ የሚፈልገው ነገር አያገኝም። አሁን ላይ ግን ደግሞ ቃል በያዘችው መረጃ በኃይሉ ከጨዋታ ውጭ ሊሆን የሚችለው ቃልም እዚህ ጋር ሌላ ሴራ አሴራበታለች ማለት ነው። ከፍላሹ ላይ የገለበጠችው ዶክመንት እንግዲህ በጣም እሱን ኃይለኛ መረጃ ነው ማለት ነው። ብቻ ተንኮልን ወልዶ ተንኮል ለሚያስብ ሰው ደግሞ እንደዛው ሌላ ተንኮለኛ ነው የሚታዘዝለት እና የሆነው ነገር ያ ነው። በኃይሉ ቃልን እዛ ቤት የተንኮል ተማሪ አድርጎ ቢያስገባትም እሷ ደግሞ ከመምሯ በልጣ እንግዲህ ቀድማው ተገኝታለች። እሱን ለመጣል እየሞከረች ትገኛለች። ቀጣዩ ምን ሊሆን ይችላል የሚለውን እዤላችሁ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰቡ